ብታጡ አመስግኑ፣ ቢኖራችሁ አመስግኑ፣ በጤናችሁ አመስግኑ፣ ጤናም ባይኖራችሁ አመስግኑ፣ ብትደሰቱ አመስግኑ፣ ብታዝኑም አመስግኑ፣ ደስታ ቤታችሁ ሲመጣ አመስግኑ፣ ሐዘንም ከመጣ አመስግኑ። የወገመቹን መነከሰኑ ፈገለቴ ፈዳ ገዲስ መነከሰን ይወዱ ፈገለቴ ፈዳ ዳቡን ይወጅራቴ ጅሬኛ ከሰን ከሰት ገለቴ ፈዳ አርገቹን ሲወጅራቴ ገለቴ ፈዳ። በስብሰባ ብቻ መፍትሄ አይመጣ። መፍትሄ የሚመጣው በጸሎት ነው። ጸሎት ክርስቲያኖች የማይፈታውን ቋጠሮ መፍታት ይችላል። በጸሎት የማይፈታ ቋጠሮ የለም። በጸሎት የማይፈታ እንቆቅልሽ የለም። በጸሎት የተሰበረው ይጠገናል። በጸሎት የጠፋው ይገኛል። በጸሎት የጎደለው ይሞላል፣ የራቀው ይቀርባል። በጸሎት ለዚያ ነው ሳታቋርጡ ጸልዩ ይላል። እሷደው ሊራይን ኩቲን ከረዳይ ዋኑንዱምቱ ከደናዳን ወንቲ ከደናዳን ይነርገም ነው እንጅሩ ከደናዳን እንዲበደ ነርገም ከደናዳን እንዲኩፈንካ ከደናዳን እንዲጨበን ሱපማ ከደናዳን እንዲህረቴን ጉታ ከደናዳን እንዲወላለን ቤካ ከደናዳን እንዲፈጋቴን ዲያታ እሷደው ሊራይን ኩቲን ከረዳው ከደናዳ ዋባይ አርገን ፍረከኝራ ከደኔ ፍረከኝራ ጋፈኔ ወነነርገን ዋቀዮራ ከደናዳ ዋባይ አርገና ሐዋርያው እንዳለው በሁሉ አመስግኑ ይላል። ምንድነው የምናመሰግንበት ምእመና? አሁን እስቲ በእኔና በእናንተ ህይወት የምናመሰግንበት ነው የምናጉረመርምበት ነገር ነው የሚበዛው? የትኛው ነው ብዛቱ? የምታመሰግኑበት ነገር አላችሁ እግዚአብሔርን? ዋን ዋቀዮት ገለቴ ፈተን ቀብሉ። ምንድነው እስቲ የእናንተ የምስጋናችሁ ምንጭ? ምንድነው እስቲ የምስጋናችሁ መነሻ? በምን ምክንያት ነው እግዚአብሔርን የምታመሰግኑት? ጌታ ሆይ እኚህን የመሰሉ ልጆች ስለሰጠኸኝ አመሰግናለሁ ብላችሁ ስለ ልጆቻችሁ እግዚአብሔርን አመስግናችሁ ታውቃላችሁ? ባለትዳሮች እግዚአብሔር ሆይ ይህንን የመሰለ ቤት ስለሰጠኸኝ አመሰግናለሁ ብላችሁ በሰራችሁበት በምትኖሩበት ቤት እግዚአብሔርን ታመሰግናላችሁ። ቤታችሁ የእግዚአብሔር የምስጋና ምንጭ ሆኗችኋል። በምንድነው እግዚአብሔርን የምታመሰግኑት? ከምናመሰግንበት ይልቅ የምናለቅስበት የምናንጎራጉርበት ነገር ብዛቱ፣ የምናጉረመርምበት ነገር ብዛቱ። ክርስቲያኖች በህመማችሁ ታመሰግናላችሁ? ስለ ህመማችሁ እግዚአብሔርን ታመሰግናላችሁ? ማን ነው እስቲ ስለ ህመሙ እግዚአብሔርን የሚያመሰግን? ጌታዬ ሆይ እንዳልታበይ ክፉ ነገር እንዳላደርግ ይህንን የመሰለ በሽታ ሰጠኸኛ፣ ይህንን የመሰለ የጤና መታወክ ሰጠኸኝ